ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን በዛሬው ከታሪክ አምድ ፕሮግራም የነብዩላህ ሙሳ አለይሂ ሰላምና የጀነት ጓደኛው ታሪክ በሚል ርዕስ አስተማሪ የሆነ ታሪክ ይዤላችሁ ቀርቤያለሁ። ቆይታችሁ ከኔ ጋር ይሁን። ነብዩላህ ሙሳ አለይሂ ሰላም ታላላቅ ከሆኑት የአላህ ነቢያት አንዱ ናቸው። እሳቸውም ከበኑ እስራኤል ወገን ሲሆኑ የግብጽ ምድር ነዋሪ ነበሩ። አንድ ቀን ነብዩላህ ሙሳ አለይሂ ሰላም አላህ ሱብሓነሁ ወተዓላን እንዲህ በማለት ዱዓ አደረጉ። ያ አላህ በጀነት ውስጥ ጓደኛዬ ማን እንደሆነ አሳየኝ። አላህም ሱብሓነሁ ወተዓላ የነብዩላህ ሙሳን አለይሂ ሰላም ዱዓ ተቀበልና አንድ ሰው አሳያቸው። ከዚያም አላህ ነብዩላህ ሙሳን ሙሳ ሆይ ወደዚያች ከተማ ሂድ፣ በዚያች ከተማ ውስጥ በጀነት ውስጥ ጓደኛ የሚሆነውን ይህን ሰው ታገኛለህ አላቸው። ነብዩላህ ሙሳ አለይሂ ሰላም ተነስተው አላህ ሱብሓነሁ ወተዓላ ወደ ጠቀሰው ከተማ እስኪደርሱ ድረስ ተጓዙ። ከተማው ሲደርሱም አንድ ወጣት አገኙ። ያም ወጣት አላህ ሱብሓነሁ ወተዓላ ያሳያቸው ሰው መሆኑን አዩ። ይህ ወጣት የነብዩላህ ሙሳ አለይሂ ሰላም የጀነት ጓደኛው ይሆናል። ወጣቱ ነብዩ ሙሳን አለይሂ ሰላም አገኘና ሰላምታ ሰጣቸው። ሆኖም ይህ ታላቁ የአላህ ነብይ ነብዩላህ ሙሳ አለይሂ ሰላም መሆናቸውን አያውቅም ነበር። ነብዩላህ ሙሳም አለይሂ ሰላም ሰላምታውን መለሱለትና ሌሊቱን በእንግድነት እቤቱ ማደር ይችሉ እንደሆነ ጠየቁት። ወጣቱም ተስማማና እንግዳዬ መሆኑ ያስደስተኛል፣ በምግቤም ደስተኛ ከሆኑ ደግሞ እርሶንም በመመገብ ደስተኛ ነኝ አለው። ነብዩላህ ሙሳም አለይሂ ሰላም የምሰጠኝን ማንኛውንም ምግብ በደስታ አቀበላለሁ ብለው መለሱለት። ወጣቱ አራጅ ስለነበር ነብዩ ሙሳን አለይሂ ሰላም እንግዳው ካደረገ በኋላ ወደ አራጅ ቤት ይዟቸው ሄደና የቀን ስራውን እስኪጨርስ ድረስ እንዲጠብቁት ጠየቃቸው። ነብዩላህ ሙሳም አለይሂ ሰላም ወጣቱን አራጅ ሱቅ እየጠበቁት ሳለ ወጣቱ ጥሩ የሆነ ጭማቂና ስጋ ባገኘ ቁጥር ለብቻ ለይቶ ሲያስቀምጥ አስተዋሉ። በመጨረሻም ወጣቱ የቀን ስራውን ሁሉ ሲጨርስ ነብዩላህ ሙሳን አለይሂ ሰላም ወደ ቤቱ ወሰዳቸው። ቤቱ ሲገባም ለይቶ ያስቀመጣቸውን ጥሩ ስጋ ቁርጥ አውጥቶ አበሰለላቸው። ምግቡ ከተዘጋጀ በኋላ ወጣቱ ወደ አንዱ ክፍል ገባ። ነብዩላህ ሙሳም አለይሂ ሰላም በዚህ ክፍል ውስጥ የራሳቸውን እንክብካቤ ማድረግ የማይችሉ በጣም አረጋውያን የሆኑ የወጣቱ ወላጆች እንዳሉ አስተዋሉ። ነብዩላህ ሙሳ አለይሂ ሰላም እየተመለከቱ ሳለ ወጣቱ ወደ አባቱ ሄዶ ፊቱን ሲያጥበው አዩ። ከዚያም ልብሱን አጥቦ ጥሩ መዓዛ ያለው ሽቶ ቀባለት። በመቀጠልም አባቱ ንጹህ ልብሱን እንዲለብስ አደረገ። ከዚያም በኋላ እንጀራ ወሰደና በትንንሽ ቁርጥ ከከተፈ በኋላ ካዘጋጀው ምግብ ጋር ቀላቀለ። ከዚያም አባቱን አበላው። አባቱ ከጠገቡ በኋላም ውሃ ሰጠው። ወጣቱ አረጋዊ አባቱን በመንከባከብ በማጽዳትና በመመገብ ከጨረሰ በኋላ አባቱ በጣም ተደሰቱና ዱዓ አደረጉለት። እንዲህም አሉ፣ ልጄ ሆይ እኔን በመንከባከብህ አላህ ሱብሓነሁ ወተዓላ ምንዳህን ከንቱ አያደርገውም። በጀነት ውስጥ የነብዩላህ ሙሳ ኢብኑ ኢምራን አለይሂ ሰላም ጓደኛ ያድርግህ። ከዚያም ነብዩላህ ሙሳ አለይሂ ሰላም ወጣቱ ወደ አሮጊት እናቱ ሄዶ ልክ አባቱን እንደተንከባከበው እሷንም ሲያጸዳና ሲመግብ አዩ። እናቱም በጣም ተደስተው ነበር፣ ምክንያቱም በጣም ታዛዥ አሳቢና አፍቃሪ ልጅ ስለነበር ነው። እሳቸውም ለሱ ተመሳሳይ ዱዓ አደረጉለት። ልጄ ሆይ እኔን በመንከባከብህ አላህ ሱብሓነሁ ወተዓላ ምንዳህን ይከፍልሃል። በጀነት ውስጥ የነብዩ ሙሳ አለይሂ ሰላም ጓደኛ ያድርግህ አሉ። ይህን ካዩ በኋላ ነብዩላህ ሙሳ አለይሂ ሰላም ዞር ብለው ከወጣቱ ቤት ወጡ። ሆኖም ወጣቱ እንግዳው ስለነበሩ ወዲያውኑ ተከተላቸውና ያዘጋጀው ምግብ አቀረበላቸው። ምግቡን ሲያቀርብላቸው ነብዩላህ ሙሳ አለይሂ ሰላም እንዲህ አሉት፣ ወንድሜ ሆይ ምግብህ አያስፈልግኝም። ወዳንተ የመጣሁበት ምክንያት ቢኖር አላህ ሱብሓነሁ ወተዓላ በጀነት ውስጥ ጓደኛዬን እንዲያሳየኝ ጠይቄው ነበር። አላህም በጀነት ውስጥ ጓደኛዬ የምትሆነው አንተ ልዩ ሰው መሆንህን አሳየኝ አሉት።
ወጣቱ ግን ይህን ሰው የአላህ ታላቁ ነቢዩላህ ሙሳ አለይሂ ሰላም መሆኑን አሁንም አላወቀም ነበር። አንተ ማነህ? አላህ ይዘንልህና ንገረኝ ሲል ጠየቃቸው። ነቢዩላህ ሙሳ አለይሂ ሰላም እኔ ሙሳ ነኝ የአላህ ነቢይ ሲሉ መለሱለት። ወጣቱ ይህን ሲሰማ በጣም ተገረመ። ወጣቱ ወደ ቤቱ ገባና ለወላጆቹ አላህ ሱብሓነሁ ወተዓላ ዱዓቸውን እንደተቀበለ የምስራች ነገራቸው። በጀነት ውስጥ የነቢዩላህ ሙሳ አለይሂ ሰላም ጓደኛ ሊሆን መሆኑን ነገራቸው። ወደ ቤቱ በእንግድነት የመጣው ሰው በእርግጥም ነቢዩላህ ሙሳ አለይሂ ሰላም ራሳቸው እንደሆኑ ነገራቸው። የወጣቱ ወላጆች ይህን ሲሰሙ በጣም ተደስተው ነበር። አላህ ሱብሓነሁ ወተዓላ ዱዓቸውን ስለተቀበላቸውም ደስ አላቸው። ብዙም ሳይቆይ አረጋውያኑ ወላጆች ከዚህ ዓለም በሞት ተለዩ። ነቢዩላህ ሙሳ አለይሂ ሰላም ራሳቸውም የጀናዛ ሰላታቸውን ሰገዱላቸው። አሮጊቶቹ ወላጆች ከሞቱ በኋላ ወጣቱ ከነቢዩላህ ሙሳ አለይሂ ሰላም ጋር ቆየ። ከሳቸውም እየተጠቀመና እየተማረ እስከ ሕይወቱ ፍጻሜ ድረስ አብሯቸው ኖረ። ከዚህ ታሪክ የሚወሰዱ ትምህርቶች፣ አንደኛ ወላጆችን ማክበርና መውደድ። ሁልጊዜም ወላጆቻችንን በመስማትና ፍቅር በማሳየት ማስደሰት አለብን። ወላጆቻችን ሲያረጁና እነርሱን እንድንረዳቸውና እንድንጠብቃቸው በሚፈልጉበት ጊዜ ጥሩ እንክብካቤ ማድረጋችንና ሁልጊዜም ምቾት እንዲሰማቸው ማድረግ አለብን። ወላጆቻችንን ካስደሰትን እኛን ዱዓ ያደርጉልናል። አላህም ሱብሓነሁ ወተዓላ ዱዓቸውን ይቀበላል። ሁለተኛ እንግዳን መቀበል። በቻልን ጊዜ ሁሉ እንግዶችን ወደ ቤታችን ለማምጣትና ለመመገብ መሞከር አለብን። ይህ አላህን ሱብሓነሁ ወተዓላ ደስተኛ እንዲሆን ያደርጋል። እንዲሁም ቤታችን በበረካና በጥሩ ነገሮች እንዲሞላ ያደርጋል። ሶስተኛ ጥሩ ጓደኝነት። ወጣቱ ወላጆቹ ከዚህ ዓለም በሞት ከተለዩ በኋላ እነርሱን መንከባከብ ባያስፈልገውም ከነቢዩ ሙሳ አለይሂ ሰላም ጋር ቆየ። ምክንያቱም ደግሞ ነቢዩ ሙሳ አለይሂ ሰላም በጣም መልካም ሰው ነበሩና ከነቢዩላህ ሙሳ አለይሂ ሰላም ጋር ቢቆይ እሱም ጥሩና አላህን ፈሪ እንደሚሆን ያውቅ ነበር። በተመሳሳይ መንገድ እኛም ጥሩና አላህን ፈሪ መሆን ከፈለግን ሁልጊዜም ከጥሩና አላህን ፈሪ የሆኑ ሰዎች ጋር መሆንና ከመጥፎ ጓደኞች መራቅ አለብን። ለዛሬ ያሰናዳሁት ታሪክ ይህን ይመስላል። የዛሬን በዚህ ያበቃው። በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ ሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።